እሺ እንደገና አነባለሁ። ምዕራፍ 4 ሮሜ ምዕራፍ 4 ቁጥር 1 እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን? እንግዲህ ብሎ ስለሚጀምር ምዕራፍ 3 ላይ ካለው ሐሳብ በመቀጠል ነው የቀረበው። በኋላ ስንካፈል ወደ ኋላም እየተመለስን ለማየት እንሞክራለን። አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ደመወዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚህ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና ይናገራል እንዲህ ሲል፣ አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እንግዲህ ይህ ብጽዕና ስለ መገረዝ ተነገረ ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና፣ እንዴት ተቆጠረለት? ተገርዞ ሳለ ነው ወይንስ ሳይገረዝ? ተገርዞስ አይደለም ሳይገረዝ ነበር እንጂ። ሳይገረዝም በነበረው እምነት ያገኘው የጽድቅ ማኅተም የሆነ የመገረዝን ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው። የዓለምም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል፣ የተስፋውም ቃል ተሽሯል። ሕጉ መቅሰፍትን ያደርጋልና፣ ነገር ግን ሕግ በሌለበት መተላለፍ የለም። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግሁ ተብሎ እንደ ተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራ ማኅፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውን ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው ይላል። አጭር ጸሎት እናርግ። እግዚአብሔር አባታችን አምላካችን ሆይ፣ ያነበብነው ቃልህ ጌታ ሆይ ያንተን የተትረፈረፈ ምሕረት እና ፍቅር የጸጋህን ባለጠግነት የሚያስተምረን ክፍል ነው። አቤቱ አንተ እንድትረዳን የልቡና ዓይኖቻችንን እንድትከፍትልን ጌታ ሆይ የተረዳንም የበለጠ እንድንረዳ በደንብ እንድናስተውለው፣ ምናልባት ይሄንን ደግሞ ማስተዋል እንደሚገባን ያላስተዋልን ጌታ ሆይ ዛሬ ጌታ ሆይ ይህንን የምናስተውልበት ቀን እንዲሆን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ይሄ እውነት ወደ ሰዎች ልብ እንዳይደርስ በሰው ልብ ላይ የተንኮል የክፋት ሥራውን የሚሠራ ክፉ በጌታ በኢየሱስ ክርስቶስ ስም ሥልጣን ሥራው የፈረሰ ይሁን። እግዚአብሔር አባት ሆይ እኛ ቅድምም ወንድማችን እንደ ጸለየ ደካሞች ነን። ኃይል ካንተ ዘንድ ነው። ለመግለጥም ለማስተዋልም ለመረዳትም ለመናገርም እግዚአብሔር አምላካችን ሆይ በመንፈስ ቅዱስ እንድታበረታን እንጸልያለን። ክብር ሁሉ ለስም ይሁን በኢየሱስ ክርስቶስ ስም አሜን። እንግዲህ ይሄ በጣም በጣም ወሳኝ የሆነ ክፍል ነው ለክርስቲያን። በጣም ምናልባት ወሳኝ ከሁሉ ወሳኝ ሊሆን ይችላል፣ አላውቅም፣ ግን በጣም ወሳኝ ግን ክፍል
ከዚህ ክፍል ጋር በደንብ መተዋወቅ አለበት ክርስቲያን። አለበለዚያ ይሄ ክፍል በደንብ ካልገባው ክርስቲያን ክርስትናን መኖር አይችልም። ክርስትና ዳገት ነው የሚሆንብን። ያለበለዚያ ክርስትና ዳገት እንዲሆን የእግዚአብሔር ሐሳብ አይደለም። ዳገት የሆነው ሕጉ ነው። በሙሴ በኩል ለእስራኤል ሕዝብ የተሰጠው ሕጉ ዳገት ነው፣ አልተቻለም። ይሄ ግን በክርስቶስ ያለው እውነታ ግን የምስራች ነው። ነፃ የሚያወጣ እውነት ነው። አቅም የሚሰጠን እውነት ነው። እህታችን አንዲት እህታችን ዘማሪ ዘሪቱ የምትባል ታቋታላችሁ። ዘሪቱ ከ6-7 ዓመት በፊት የሆነ ኢንተርቪው ስትሰጥ እኔና ፍሬ ቁጭ ብለን ስንሰማ ነበር። ያኔ ዘፈኗን አልተወችም። ፍሬ ይኸው አለች፣ እቺ ልጅ ጌታን ታውቃለች አልኳት። ምክንያቱም ስትናገር ገባኝ እንደገባት። ብዙ ክርስቲያኖች ቸርች ውስጥ ሆነው ዘፈን የማይሰሙ ያልገባቸው እውነት እሷ ከነዘፈኗ ገብቷት ነበረ። እንደገባት ምንም ጥያቄ አልነበረም ውስጤ። ማተር ኦፍ ታይም ነበር። በሂደት ስታራግፍ አሁን ዛሬ ያለችበት ቦታ አለች እቺ እህታችን። አሁን ዘፈን የሚባል ነገር ባጠገቧ የለም። ግን ተይ ተብላ አይደለም፣ ኢየሱስን ስላወቀች ነው። እኔ አንዲት እህት ደውላ ጠየቀች። የዘማሪ የታወቀ ዘማሪ ልጅ ናት። ጽና ሰው ነው ስልኬን የሰጣት። ስለ ዘፈን ያለህ አመለካከት ምንድን ነው አለች። ስለ ዘፈን አልኳት። አዎ ዘፈን ኃጢአት ነው ወይ አለች። እዚህ ብዙ ጊዜ ብያችሁ አውቃለሁ። እንደውም እዚህ መካከል ያሉ አንዳንድ ወንድሞች ጽና ዘፈንን ይፈቅዳል ብለው ሁሉ የከሰሱኝ ያሉ እና እኔ ስለ ዘፈን ያለኝ አመለካከትና በዚህ ጉዳይ ብዙ ክርክር ነበር ኢትዮጵያ። ትዝ ይላችሁ እንደሆነ እንደውም እቺት ስታነሳ ገርሞኛል። የላኩላችሁ ምስክርነት ላይ አልረዳትም ክርክሩ ባይዘወይ። እኔም ለዛች ልጅ የነገርኳት ይሄንን ነው። ክርክሩ አይረዳም አልኳት። አትዝፈን ብሎ ሰው ዘፈን አይተው። እኔ ምስክር ነኝ። እኔ የዘፈን ወዳጅ ነበርኩ። ዘፈን በየአይነቱ ነበር የምሰማው። ዘፈን ተው ብሎኝ የተውኩት ጉዳይ አልነበረም። ጌታን ሳውቅ የጌታ ማንነት እየገባኝ ሲመጣ ዘፈን ከውስጤ ውልቅ ነው ያለው። ውልቅ ማለት ጥርስ እንደሚወልቅ ማለት ነው። የሕፃን ልጅ ጥርስ ውልቅ ብሎ ይገኛል። ውልቅ ነው ያለው። በቃ የለም፣ ቦታም የለውም። የወለቀ ጥርስ ተተክሉታላችሁ። በቃ ውልቅ። የጌታ ስራ ነው። እቺ እህት ዛሬ ጌታ ረድቷት ህይወቷ እየተፈተነም እየለመለመም፣ እንደዚህ ነው የክርስትና ህይወት። እየተፈተነ እያበራ መጥቷል። ታሪኳን ከተከታተላችሁ ከባድ ነገሮችን በህይወቷ ሀፕን ያደርጋሉ። እና መጨረሻው የዘመረችው መዝሙር ሼር አረጋችኋለሁ ላልሰማችሁት። ስለ ጸጋ የዘመረችው መዝሙር አለ። የሰማችሁ አላችሁ? ጸጋው የሚል ልምምዱ ላስመካው ይሄና ይሄ ብሎ የሚቆጥረው ላለው ሰው ጸጋው ምኑ ነው? ይሄ እኮ ጸጋ ያስፈልገውም እያለች የምትዘምረው። እሱ ሁሉ ነገር አለው፣ እሱ ጎበዝ ነው። ጸጋው ለማን ነው? ለደካሞች ነው፣ አቅም ለሌላቸው፣ ለኃጢአተኞች ነው። ገብቷት እያጣጣመች ነው አሁን የምትኖረው ህይወትን። ለዚህ ነው ሮሜ ምዕራፍ 4ን በደንብ ካልተረዳ ክርስቲያን መኖር በሚገባ ክርስትና ህይወትን አይችልም። ስለዚህ እግዚአብሔር ጽድቅን የሚቆጥረው እንዴት ነው ብለን ይህን ጥያቄ ለመመልከት እንሞክራለን። በዚህ ምዕራፍ 4 ውስጥ መቁጠር የሚለው ቃል ስንት ጊዜ እንደተጠቀሰ ብትመለከቱ 11 ጊዜ በ25 ቁጥሮች ውስጥ 11 ጊዜ መቁጠር፣ ተቆጠረላት፣ ይቆጠርልናል፣ መቁጠር የሚል ቃል አለ እና ስለዚህ ይሄ መቁጠር የሚለው ነገር በጥሞና ልናስበው የሚገባ ነገር እንደሆነ ላሳስባችሁ ፈልጋለሁ። መቁጠር የሚለው ቃል የግሪኩ ቃል ሄጄ ስመለከት
ምን አይነት ሐሳብ አለው? ይሄው መቁጠር ወደ አንድ ለምሳሌ ወደ አንድ ድምዳሜ ላይ መድረስ ማለት ነው። እና ግን እስቲ ቆይ በእንግሊዘኛ ኢምፒዩት የሚል ቃል አለ። ኢምፒዩትድ ራይቸስነስ ይላሉ ቴዎሎጂያንስ። እና ለሰው ላይገባ ይችላል። ምንድን ነው ኢምፒዩትድ ራይቸስነስ? ኢምፒዩት ምንድን ነው? ኢምፒዩቴሽን ምንድን ነው የሚለውን በዴፊኒሽን ምን ይላል? ድርጊቶችን ወይም አንድን ድርጊት ከድርጊቱ ምንጭ ጋር ማያያዝ ማለት ነው። እና ብዙ ጊዜ ይሄ ስራ ላይ የሚውለው ወንጀልን በተመለከተ ነው። እና አንድ ሰው የተናገረው ወይም ያደረገውን ነገር ወስዶ ከመንስኤው ጋር በማያያዝ እሱ ነው ያደረገው ስንል እንደማለት ነው። እሱ ነው ያደረገው ስንል ያንን ወንጀል በሱ ላይ ኢምፒዩት እናደርጋለን፣ እንቆጥራለን። እሱ ነው ይሄንን ያደረገው፣ እሷ ናት ይሄንን ያለችው በማለት እንደማለት ነውና ልክ እንደ መክሰስ አድርገን ልናየው እንችላለን ኢምፒዩት የሚለውን ቃል በአንድ መልኩ ስንመለከተው። በሌላ መልኩ ግን በተለይ በመጽሐፍ ቅዱስ ላይ ደግሞ ስንመለከት ወይም በመጽሐፍ ቅዱስ ቋንቋ ያንዱን ጽድቅ ለሌላው መቁጠር፣ ያንዱን በደል ለሌላው መቁጠር የሚል ሐሳብ አለው እና እሱን ነው በተደጋጋሚ ሐዋርያው ጳውሎስ እዚህ ክፍል ላይ መቁጠር የሚል ቃል እንመለከታለን። ወደዛ ውስጥ ስንሄድ አሁን መጀመሪያ እግዚአብሔር ጽድቅን የሚቆጥረው እንዴት ነው ብለን ስንመለከት ልንመልሰው የሚገባ ሁለት ጥያቄዎች አሉ። አንደኛው ለመሆኑ ጽድቅ ራሱ ምንድን ነው? ጽድቅ ማለት ምን ማለት ነው? ሁለተኛ ደግሞ የሚያጸድቅ ማን ነው? እነኝህን ሁለት ጥያቄዎች መመለስ አለብን። እግዚአብሔር እንዴት ነው ጽድቅን የሚቆጥረው ወይም ሰው በእግዚአብሔር ፊት የሚጸድቀው እንዴት ነው የሚለውን ለመመለስ ይሄ ጽድቅ የሚለው ቃል ትርጉሙ ፍትህ ማለት ነው። ፍትህ ለምሳሌ በአንድ ማህበረሰብ ውስጥ ባለ መመዘኛ፣ ለምሳሌ የሀገር ሕግ ሊሆን ይችላል፣ የዕድር መመሪያ ደንብ ሊሆን ይችላል። እሱን የተከተለ ሰው ጻድቅ ነው አይደል? ጻድቅ ነው። ምክንያቱም ምንም ያጎደለው ነገር የለም። አሁን እናንተ ለምሳሌ አሁን ከዚህ ስትወጡ ፖሊስ ብታዩ የሚበረግግ ሰው አለ እዚህ? የለም። ለምን መሰላችሁ? ከሞላ ጎደል ምንድነን? ጻድቃን ነን። ጻድቃን ነን እምላችሁ በእግዚአብሔር ፊት አይደለም አሁን የምናወራው። የሰረቅነው ገንዘብ የለም፣ የገደልነው ሰው የለም። ምክንያቱም ሰው ገለን ቢሆን ፖሊስ ቢያገኘን ይዞን ነው የሚሄደው አይደል? አገኘሁ ነው ብሎ የሚወስደን። ሰርቀን ከሆነ ወይም አንድ ነገር አድርገን ከሆነ ከታወቀ ሕጉን ጥሰን ከሆነ እንያዛለን። ፖሊስ ድንገት እንኳን ሩቲን ቼክ ሲያደርግ ቢይዘን ያስገቡናል። አሁን ደግሞ ቀለል ብሏል ሁሉ ነገር ሪኮርዱ እንትን ላይ ያለ፣ በአይናችንም በምናችንም ነው የሚለዩን አይደል? የሚለዩበት መንገድ ብዙ ነው እና ግን አሁን ብዙዎቻችን ግን ምንም ያደረግነው ነገር ስለሌለ ጻድቃኖች ስለሆንን በምድሪቱ ሕግ በሰላም እንመላለሳለን። ስለዚህ ጽድቅ ሲባል ይሄ ነው። አሁን ለምሳሌ ዘፍጥረት ምዕራፍ 6 ላይ ስንመለከት ኖህ በዘመኑ ከነበሩ ሰዎች ሁሉ ምን ነበረ? ጻድቅ ሰው ነበረ። ጻድቅ ሰው ነበር። ሌሎቹ የሚያደርጉትን ነገር አያደርግም ነበረ። እግዚአብሔር ለሰጠው በዛን ዘመን ለነበረው ግንዛቤ፣ ለነበረው ባህል፣ ለነበረው ወግ ጠብቆ የሚመላለስ ሰው ነበር። እግዚአብሔርን ይፈራ ነበር። ስለዚህ በማህበረሰቡ ውስጥ ባለው መለኪያ ወይም መመዘኛ ትክክል የሆነ ሰው ማለት ነው። ትክክል መሆን ማለት ነው ጽድቅ ማለት ትክክል መሆን። ከዚህ ሰው ካፈነገጠ ግን ማህበረሰቡ ትክክል ከሚለው ካፈነገጠ በምን ፊት ይቆማል? በፍርድ ፊት ይቆምና የሚገባውን ቅጣት ይቀበላል። አሁን ወደ ቅዱሳት መጽሐፍት ስንመጣ፣ ወደ መጽሐፍ ቅዱስ ስንመጣ
ጽድቅ ወይም ፍትህ ምንድን ነው ብለን ማየት አለብን። አሁን በእግዚአብሔር ፊት መጽደቅ ማለት በሰው ፊት፣ በማህበረሰብ ፊት፣ በአገር ፊት እንደ መጽደቅ ሊሆን አይችልም። ምክንያቱም የእግዚአብሔር ጽድቅ ከማህበረሰብ ውስጥ ካለው ህግ ወይም የእግዚአብሔር ህግ እግዚአብሔር ትክክል ነው የሚለው ነገር ከሁሉም በላይ ነው። እንደውም ብዙ አገሮች ህጋቸውን የሚመሰርቱት በእግዚአብሔር ህግ ላይ ተመርኩዘው። ስለዚህ በእግዚአብሔር ፊት ትክክል የሆነ ከህግ ያልወጣ ሰው እሱ ጻድቅ ነው እና ግን ከዛ ያፈነገጠ ከሆነ ግን በህግ ሰጪው ፊት ቆሞ እሱም ቅጣቱን ይቀበላል። ጽድቅ ማለት እንግዲህ ትክክል መሆን ማለት ነው። በመመዘኛው ወይም ይሄ ፍትህ ማለት ነው፣ ፍርድ ማለት ነው። በቃ ትክክል የሆነውን ነገር የሚል እንደሆነ እናያለን። አሁን ሁለተኛው ጥያቄ አጽዳቂው ወይም የሚያጸድቀው አካል ማን ነው የሚለው ነው። ወይም ፍትህን የሚያሰፍነው አካል ማን ነው? የመኮነንም የማጽደቅም ስልጣን ያለው አካል ማለት ነው። አሁን በምንኖርበት ዓለም ውስጥ ወይም የመንግስት ተቋም ባለበት ውስጥ አለ አካል አይደል? አሁን እዚህ አሜሪካን ሀገር አለ ራሱን የቻለ ጁዲሺየሪ የሚባል አካል አለ። ያ አካል ነው ይሄንን ነገር የሚከታተለው፣ ፍትህ የሚያሰፍነው እና ያ አካል ነፃ ማውጣት ይችላል፣ ደግሞ መኮነንም ይችላል በህጉ መሰረት ማለት ነው። በመጽሐፍ ቅዱስ አውድ ውስጥ ደግሞ አጽዳቂው ወይም ፍትህን የሚያሰፍነው አካል ማን ነው ብንባል ማን ነው? ህግ ሰጪው ነው፣ ማለትም እግዚአብሔር ነው። እሱ ነው ማጽደቅ የሚችለው። አንድ ክፍል ባነብላችሁ ያዕቆብ መልእክት ምዕራፍ 4 ቁጥር 12 ላይ እንደዚህ ይላል። እዛ ላይ የሚናገረው ሌላ ቶፒክ ነው፣ ግን እቺን ጥቅሷን ግን እንመልከታል። ያዕቆብ 4:12 እንደዚህ ይላል፣ ህግን የሚሰጥና የሚፈርድ አንድ ነው፣ እርሱም ሊያድን ሊያጠፋም የሚችል ነው። በመቀጠል በሌላው ላይ የምትፈርድ አንተ ማን ብሎ ጥያቄ ምልክት ያቀርባል። ባጭር ቃል በመጽሐፍ ቅዱስ መንገድ ስንመለከት ማጽደቅ የሚችል አንድ ነው፣ እሱም ህግ ሰጪው ነው። ህግ ሰጪው ነው። እዚሁ ተመልሰን ሮሜ መጽሐፍ ላይ ሮሜ 8 ላይ በጣም ደስ የሚል ሁላችንም የምናስታውሰው ቃል አለ። ሮሜ 8 ቁጥር 33 እግዚአብሔር የመረጣቸውን ማን የሚከስስ ማን ነው ይላል። በአዲሱ መደበኛ ትርጉም ላይ የሚከስ ማን ነው? የሚያጸድቅ እግዚአብሔር ነው። ታዲያ የሚኮንን ማን ነው ይልና የሞተው እንዲሁም ከሞተ የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ይማልዳል። ወይም ለወጥ አድርገ ነው ስለ ህግ ስለ ጽድቅ ስለሆነ እያወራን ያለ ነው። እርሱ ጠበቃችን ነው ማለት እንችላለን። አያችሁት ፒክቸሩን? እግዚአብሔር የመረጣቸውን የሚከስ ማን ነው? መልሱ ማንም ነው። ማንም። እግዚአብሔር የመረጣቸውን የሚከስ ማንም የለም። የሚያጸድቅ ማን ነው? እግዚአብሔር ነው። ታዲያ የሚኮንን ማን ነው? መልስ ማንም የለም፣ ሊኖር አይችልም። የሚያጸድቅም የሚኮንነውም እሱ ህግ ሰጪው ነው። ሊያጠፋም ሊያድን የሚችለው እሱ ነው። እሱ ነው መለኪያው። ስለዚህ የሚያጸድቅ እሱ ነው፣ ማንም መኮንን አይችልም የሚል ነገር እናያለን። ስለዚህ በእግዚአብሔር ቃል ውስጥ ስንመለከት አጽዳቂው ራሱ እግዚአብሔር ነው። ይህንን በጣም መረዳት ያስፈልጋል። ስንመሰክርም ለሰዎች ይህን ማወቅ አለብን። ለሰዎች ይህን ግልጽ ማድረግ አለብን። ሰዎች ራሳቸውን ያጸድቃሉ፣ ለምሳሌ ባለማወቅ። ሰዎች በሆነ ሁኔታ ውስጥ እንደሚጸድቁ ያስባሉ። የሆነ ነገር ቢያደርጉ እንደሚጸድቁ ያስባሉ። ግን እግዚአብሔር ምን አለ ብለን ነው ማየት ያለብን። ህግ ሰጪውም እንዴት ነው አጸድቃለሁ ያለው? እሱ ካልታወቀ ያው በመላምት ነው የምናወራው። እኔም ዝም ብዬ የሚመስለኝን አወራለሁ፣ እንደም የሚኬ የሚመስለውን ያወራል፣ እህት መዓዛ የመሰላትን ታወራለች፣ የመሰለንን ነው የምናወራው ማለት ነው።
ግልጽ ካደረገ ግን በቃ በሱ መንገድ ነው እግዚአብሔር ሊያጸድቅ የሚችለው። አንዳንድ ሰዎች እግዚአብሔር እንዴት ነው የሚያጸድቀው ብለው ሲያስቡ መልካም ስራችንን እግዚአብሔር ቁጭ ያይና ከዛ በኋላ በአንድ በኩል መልካም ስራችን ለምሳሌ በእስልምና ሃይማኖትም በአንዳንድ ክርስትና ሃይማኖትም ያሉ ሰዎች መልካም ስራችን በአንድ ወገን ክፉ ስራችን በሌላ ወገን ይሆንና ሚዛን ላይ ልክ ሱቅ ስንሄድ የምንጠቀመው ሚዛን ላይ ሆኖ በቃ እዛ ጋር አብረን እኛም እየጠበቅን ከዛ መልካም ስራው ሲያመዝን እለፍ ብለው ያስባሉ። ይሄ እኮ ሲንሲርሊ ከልባቸው ሰዎች የሚያስቡት ነገር ነው። ይሄ ቀላል ነገር እንዳይመስላችሁ ከልባቸው ነው የሚያምኑት ይሄንን ብዙ ሰዎች። ስለዚህ ማስረዳት መቻል አለብን። ይሄ ሲሪየስ ነው። ብዙ ሰዎች በዚህ መንገድ ስለሚያስቡ የሚያጸድቅ እግዚአብሔር ነው። እንዴት ነው የሚያጸድቀው? እንደዚህ ከሆነ እንደዚህ ነው፣ ግን እንደዚህ ነው ወይ ነው ጥያቄው። መልካም ስራችንን አይቶ አሁን አንዳንድ ሰው እንደው ምን ይላል? ግን እግዚአብሔር መሐሪ ነው ይላል። እግዚአብሔር መሐሪ ነው መቼም ያልፈኛል ማለታቸው ነው። እንዴ መሐሪ ዳኛ ዝም ብሎ ልፍ በቃ ግድ የለም በቃ ወደ ቤት ይሄድ የሚል ዳኛ ምን አይነት ዳኛ ነው? ፍትሃዊ ነው? በፍጹም አይደለም። እንደዚህ አይነት ዳኛ ትክክለኛ ዳኛ አይደለም። ምን አይነት ዳኛ ልንለው እንችላለን? አመፀኛ ዳኛ ነው። እግዚአብሔር በአመፅ አያጸድቅም። ኃጢአት ምን መደረግ አለበት? ወይም ጥሰት፣ ህግ ጥሰት ምን መደረግ አለበት? መቀጣት አለበት። ሳይቀጣ ይታለፍ። እያንዳንዱ ኃጢአት መቀጣት አለበት። የሚታለፍ ነገር የለም። ስለዚህ እግዚአብሔር የመረጣቸውን የሚከስ ማን ነው የሚለውን አይተናል። አሁን እስቲ እንደዚህ እንጠይቅ። እስቲ ሰው በእግዚአብሔር ፊት የእግዚአብሔርን ህግጋት በመጠበቅ የመጽደቅ እድሉ ምን ያህል ነው? ብዙ ምን ታስባላችሁ? እግዚአብሔርን በጥንቃቄ በቃ ገና ከህፃንነቱ ጀምረው ወላጆች በቃ እንደው በጣም ታላቅ በሆነ ጥበብ እያገዙት ልጁን እግዚአብሔር እንዲታዘዝ እግዚአብሔርን እንዲወድ በመዝሙር እያደረጉ ጥሩ ምሳሌ በመሆን እንደምንም በቃ ህግጋቱን ሁሉ እንዲጠብቅ። መቼም ከባድ ነው እንደዚህ ማድረግ፣ ግን እንደዛ ቢያደርጉ በቃ ኤክሴፕሽናል ወላጆች ቢሆኑ እንደ ኖህ ያሉ እንደ ኢዮብ አይነት ይሆኑ እንደ ዳንኤል አይነት ቢሆኑ ህግጋቱን በመጠበቅ የመጽደቅ እድሉ ከመቶ ስንት ትሰጡታላችሁ? ኧረ ተው ትንሽ ማት እድል አትሰጡም? ዜሮ። ይሄ በጣም እኮ ከባድ ነገር ነው የምትናገሩት ነገር። ዜሮ የመጽደቅ እድል የለም በእግዚአብሔር ፊት። ያ እስቲ አንድ የተወሰኑ ክፍሎች እንመልከት። ሮሜ ምዕራፍ 2 እዛ ወደ ኋላ ተመልሰን ምዕራፍ 2 ቁጥር 13 ነን። ምዕራፍ 2 የተጻፈው ለአይሁዳዊው ሰውዬ ነው። አይሁዳዊ ሆኖ በቃ በሌላ ሰው ላይ እየፈረደ ያለ እና እሱ የእግዚአብሔርን ትእዛዛት በቃ እያወደሰ የሚናገር መዝሙር 119ን ጧጧት የሚዘምር ማለት ነው። ህግ ተድላዬ ነው፣ ምስክርህ እንደዚህ ነው እያለ የሚል ሰው ነው ሮሜ ምዕራፍ 2 ላይ ሰውየው። ከዛ ቁጥር 13 ላይ ደግሞ የእግዚአብሔር ህግ ሲነገር ከፊት የሚቀመጥ በደንብ የሚያዳምጥ ደስ እያለው የሚያዳምጥ ሰውዬ ነው። እና ጳውሎስ እንግዲህ እንደዚህ አይነት ሰው ነው ጳውሎስ ለሱ ሰውዬ ነው በመንፈስ ቅዱስ ተመርቶ የሚጽፍለት። ቁጥር 13 ላይ በእግዚአብሔር ፊት ህግን የሚያደርጉ ይጸድቃሉ እንጂ ህግን የሚሰሙ ጻድቃን አይደሉም። ልድገመው። በእግዚአብሔር ፊት ህግን የሚያደርጉት ይጸድቃሉ እንጂ ህግን የሚሰሙ ጻድቃን አይደሉም። ማለት ቁጭ ብለህ ብትሰማው
ደጋግመህ ብትሰማው በቃልህም ብትይዘው ካልፈጸምከው አትጸድቅም ነው የሚለው ጳውሎስ። መፈጸም አለብህ። በእግዚአብሔር ፊት ለመጽደቅ ትእዛዛቶቹ ምን ማድረግ አለብህ? መፈጸም አለብህ። አለበለዚያ መጽደቅ አትችልም ነው የሚለው። ሕግን የሚያደርጉ እንጂ የሚሰሙ ጻድቃን አይደሉም። ስለዚህ እግዚአብሔር ያይና ሕጉን የሚያደርገው ሰው እሱ ይጸድቃል በፊቱ። የሚሰማ ሰው ብቻ ከሆነ ግን ወይም ደግሞ የተወሰነውን እያደረገ በሌላው የሚንገዳገድ ከሆነ እሱ ይጸድቃል? አይጸድቅም። ያዕቆብ መልእክት ምዕራፍ 2 ላይ እንደገና ተመልሰን ቁጥር 10 እና 11 እናነባለን። እንደዚህ ይላል። ያዕቆብ መልእክት ምዕራፍ 2 ቁጥር 10 እና 11 እንደዚህ ይላል። ሕግን ሁሉ የሚጠብቅ እንግዲህ 10ቱን ትእዛዛት ብናስብ ለምሳሌ 9ኙንም ይጠብቃል። አንዷ ብቻ ነች የምታስቸግረው። ምናልባት እቺ አትመኝ የምትለው የጎረቤቴ መኪና ያምረኛል፣ የጎረቤቴ ቢዝነስ ያምረኛል፣ እሱ ብቻ ነው የሚያስቸግረው፣ ሌላውን ሁሉ እከታተላለሁ የሚል ሰው ማለት ነው። ሕግን ሁሉ የሚጠብቅ ነገር ግን በአንዷ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትግደል ብሏልና ባታመነዝርም ነገር ግን ብትገድል ሕግን ተላላፊ ሆነሃል። ስለዚህ ያልገደለ ግን የዋሸ ምን አድርጓል? ገሏል። ምን አይነት የእግዚአብሔር ሕግ ነው እንግዲህ። በእግዚአብሔር ዘንድ የሚፈልገው 95% አያልፍም፣ 99% አያልፍም። የሚያልፈው 100% ነው። አንድ ሚስ ካደረገ ወይ 100 ወይ ምንድነው ቅድም ያላችሁኝ ቁጥር 0። በቃ መሀል ላይ ግሬዲንግ ሲስተም የለውም። እንትና 60 ነው፣ እንትና 80 ነው፣ እንትና 90 ነው የሚባል ነገር የለም። ይሄ በጣም አይመችም። የማይመቸው ለማመሰላችሁ እነኚህ ቀራጮቹ፣ ሴተኛ ዳሪዎቹ ምናምን እነሱ በቃ ሃሌሉያ እያሉ ማሸብሸብ ነው። ይህን ሲሰሙ የሚቆጡት እነማን ናቸው? ሲታገሉ ይኖሩት ለመፈጸም ሲታገሉ ከሕፃንነቴ ጀምሮ ያለው ሰውዬ ትዝ ይላችኋል አይደል? እሱንማ ጠብቄያለሁ ከሕፃንነቴ ጀምሮ። ሲዋሽን አይደለም ከልቡ ነው፣ ሲከታተል ነበረ። ስለዚህ ሕግን ሁሉ የሚፈጽም በአንዱ የሚሰናከል በሁሉ ተላልፏል ይላል። አሁን ወደ ክፍላችን ተመልሰን ስንመለከት ሮሜ ምዕራፍ 3 ላይ ሐዋርያው ጳውሎስ ምዕራፍ 3 ቁጥር 19 ላይ እንደዚህ ይላል። አፍ ሁሉ ምን ይሆን ዘንድ? ይዘጋ ዘንድ፣ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ስለዚህ ሕግ የሚናገረው ከሕግ በታች ላሉት ለአይሁዳውያን ነው፣ ግን መልእክቱ ግን ለሁሉም ነው፣ ለዓለሙ ሁሉ ነው። ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ማለት የእግዚአብሔር ፍትሐዊ አገዛዝ ስር እንዲሆን ማንም ማለፍ አይችልም። የሁሉ አፍ የሚዘጋበት ማለት ሊሳለቁ ይችላሉ፣ እኛ በእግዚአብሔር አናምንም ሊሉ ይችላሉ። ነገር ግን እግዚአብሔር ብሎ ለሚያስብ ሰው ግን ይሄ በጣም ወሳኝ ነው። እግዚአብሔርን አመልካለሁ ለሚል ሰው ግን አፍ የሚያዘጋ ነገር ነው ሕጉ። አፍ ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ከሕጉ በታች ሁሉ ከሕግ በታች ላሉት እንዲናገር እናውቃለን ብሎ ከዛ ተመልከቱት፣ በጥሞና ይሁት። ይህም ይላል የሕግን ስራ ምንድን ነው የሚለው? ቀጥሎ ይሄ ባለመስራት የሚል ነው የሚመስለው። የሕግን ስራ ባለመስራት ሳይሆን የሕግን ስራ በመስራት ሕግን በመጠበቅ ሕጉ እግዚአብሔር የሰጠውን መመሪያ በመታዘዝ
ስጋ የለበሰ ሁሉ አዳሜ ሰው ሁሉ ማለት ነው። ስጋ የለበሰ ሁሉ በእርሱ ፊት ምን አይሆንም? በእግዚአብሔር ፊት አይጸድቅ፣ አይቻልም፣ አንጸድቅ ነው የሚለን። ይሄ አሁን ምናልባት ይሄ ነገር ለኛ እሱንም አውቀዋለሁ የምንለው ነገር ሆነ ይሆናል። ይሄን ነገር እንደዛ ካወቅ ነው እንደገና ደግመን መስማት አለብን። እንደዛ ከሆነ ምን መልሳችን አውቀዋለሁ እሱን ከሆነ መስማት አለብን። ግን ረስተነዋል፣ አላወቅነውም። ምክንያቱም ይሄን በደንብ ስናቅ የሚፈጥረው ነገር አለ በውስጣችን። ዓለማችንን ግልብጥብጡን ነው የሚያወጣው። ግልብጥብጡን በእግዚአብሔር ፊት ስጋ የለበሰ ሁሉ የሕግን ስራ በመስራት አይጸድቅም። እሺ፣ ስለዚህ እግዚአብሔር አጽዳቂው ማን ነው? እግዚአብሔር ነው። ሰው በእግዚአብሔር ፊት ሕግን በመጠበቅ የመጽደቅ እድሉ ምን ያህል ነው? 0 ነው። እሺ፣ እግዚአብሔር ታዲያ እንዴት ነው ጽድቅን የሚቆጥረው? እሱ ነው ዋና ርዕሳችን። አሁን እዚሁ ምዕራፍ 3 ላይ ሮሜ ምዕራፍ 3 ቁጥር 21 ላይ አሁን ግን ይላል። እቺ በቃ ይሄ ነው ቁልፉ ነገር። አሁን ግን በክርስቶስ የሆነ ነገር አለ። የምስራቹ ቃል ይሄ ነው። ይሄ ቃል ነው ተንደርድሮ ምዕራፍ 4 ውስጥ የሚከተል። አሁን ግን በሕግና በነቢያት የተመሰከረለት ምን? እስቲ የእግዚአብሔር ጽድቅ እንበል። ኦኬ፣ እሱ ነው የሚያስፈልገን። የእግዚአብሔር ጽድቅ፣ የእግዚአብሔር ጽድቅ እሱ ነው የሚያስፈልገን። የእግዚአብሔር ጽድቅ አሁን ተገልጧል። እንዴት ነው የተገለጠው? ያለ ሕግ ተገልጧል። ያለ ሕግ ተገልጧል። አንዳንድ መጀመሪያ ስናነበው እንዴ ምንድን ነው ሕጉን ጣሱ ነው እንደሚለን የሚል ጥያቄ ሊፈጠር ይችላል አእምሯችን ውስጥ። እንደዛ እያለን አይደለም። ይሄ የእግዚአብሔር ጽድቅ ያለ ሕግ የተገለጠበት ምክንያት ፐርፌክት እንድንሆን ስለተፈለገ ነው። 100% ማምጣት እንድንችል ነው። ስለዚህ በአጭር ቃል ምን እያልን ነው? ፈተናችንን ልንፈተን ማትሪክ ይሆናል የምንፈተነው። ማትሪክ ፈተናውን አሁንም ስንፈተን እየወደቅን፣ አሁንም ስንፈተን እየወደቅን፣ አሁንም ስንፈተን እየወደቅን በኋላ በቃ ፈተናውን ተቀብላችሁ ስጡ። ለማ ለዚህ የሆነ ሰው እያለ ስጡና እሱ ሰርቶ ይሰጣችኋል። ከዚያ የሰጣችሁን ይዛችሁ ስጡ ይባላል። እሱ ደግሞ 100% ኤ በኤ ነው። እሱ ካደረገው እናንተ አትችሉትም፣ አታልፉም። የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለማን ነው የሚሆነው ይላል? ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። እዚህ ጋር እሺ፣ እሱ የሚያስፈልጋቸው የተወሰኑ ሰዎች አሉ። ሴተኛ አዳሪዎቹ፣ ሌቦቹ ምናምን። እኛስ የሚል ደግሞ አካል ሊኖር ይችላል። እንደኛ አይነቶቹስ እነሱ እሺ ምንም የላቸውም። እኛስ? እኛ መጽሐፍ ቅዱስ በጥንቃቄ የምናጠነው፣ ሕጉን ለመከተል የምንሞክረው፣ ምንጥረው፣ ከብዙ ነገር ተቆጥበን የምንኖረው እኛስ? ከዛ ምን ይላል ሐዋርያው ጳውሎስ? እሱ እዛ ውስጥ ነው ያለው። ጳውሎስ እንደዛ አይነት ሰው ነው። እሱ ሌባ ቀጣፊ ምናምን አይደለም። በኋላ ግን በዚህ በወንጌል ብርሃን ሲያየው እንደሱም እንደኔም የለም ነው ያለው። እኔን የሚደርሰኝ የለም በኃጢአት ከሁሉም የምብሰው እኔ ነኝ ነው ያለው ሲገባው፣ እግዚአብሔር አይኑን ሲከፍትለት። ግን ከዛ በፊት ግን ራሱን ሲያይ እግዚአብሔርን የሚፈራ ሰው ነው። በሕግ በሆነ ነገር ምን የለብኝም ነበር ይላል፣ እንከን የለብኝም ነበር ይላል። ስለዚህ ይሄ እንደዛ ለሚሉትም እኔ አልበቃም ለሚሉትም ምን የሚል ቃል አለ እዚህ ላይ ምዕራፍ 3 ቁጥር 22 የመጨረሻዋ ሐረግ ናት። በድሮ ትርጉምን እያያችሁ ከሆነ በድርብ ሰረዝ መካከል ነው ያለው። ምን የሚል ነው? ልዩነት የለምና። ጎራ የለም። የጨዋ ጎራ፣ የመጥፎ ጎራ፣ የሌቦች ጎራ፣ የደህና ሰዎች ጎራ የሚባል የለም። ልዩነት የለም። በይሄኛው በየትኛው ጽድቅ ነው?
በየትኛው ሕግ ፊት ነው? በየትኛው አጽዳቂ? በእግዚአብሔር ፊት ሲታይ ልዩነት የለም። ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። 4 ነጥብ። በቃ ልዩነት የለም። እግዚአብሔር ሲያይ ሁሉንም ያየዋል እና ሁሉ ኃጢአተኛ ነው፣ ሁሉ የእግዚአብሔር ክብር ጎድሏቸዋል ይላል። ይህን ሐዋርያው ጳውሎስ የሚጽፈው ለማን እንደሆነ ታውቃላችሁ? ለአማኞች እኮ። አማኞች መስማት አለባቸው በደንብ። እንዳልኳችሁ ይሄንን በደንብ ካላጣጣምን ክርስትናን መኖር በፍጹም አንችልም። ዳገት ነው የሚሆንብን ክርስትና። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል ካለ በኋላ እንዴት እንደሚጸድቁ ሲናገር በኢየሱስ ክርስቶስም በሆነው ምን ቤዛነት። የሰሞኑ ቶፒክ እሱ ነው አይደል? በኢየሱስ ክርስቶስም በሆነው ቤዛነት በኩል። ከዛ ደግሞ እንዴት? እንዲያው ማለትም በነፃ ማለት ነው። እንዲያው በጸጋው በስጦታ ማለት ነው ይጸድቃሉ። እነማ? የሚያምኑ ምኑን የሚያምኑ? ወንጌሉን የሚያምኑ፣ ስለ ኢየሱስ ክርስቶስ የተነገረውን የሚያምኑ፣ ኃጢአተኝነታቸውን የሚያምኑ፣ አልችልም ያሉ የገባቸው ይሄ እና በኢየሱስ ክርስቶስ ላይ እምነታቸውን ያደረጉ 100% ነው የሚለው የነሱ ሬከርድ። ይሰጣቸዋል፣ ይቆጠርላቸዋል የሚለው ቃል አሁን እዚህ ነው የሚገባው። ተቆጠረላቸው። እግዚአብሔር ነው የሚቆጥረው አይደል? እሱ ካጸደቀ አለቀ ነገሩ። ማን ይኮንናል? እሱ ካጸደቀ ሰው የፈለገውን ይበል። እሱ ካጸደቀ አለቀ ነገሩ። ሞተ ነገሩ ትላለች እህቴ። ሞተ ነገሩ እሱ ካጸደቀ። እሱ ከኮነነ ማን ያጸድቃል? ኮነናቸው የዘመኑን የሃይማኖት መሪዎች። ምክንያቱም የራሳቸውን ጽድቅ ሊያቆሙ ይፈልጉ ስለነበረ፣ እንደዛ ያደርጉ ስለነበረ ለእግዚአብሔር ጽድቅ እምቢ አሉ። እኛም እሱም አሉ አብረን ነው እንጂ እንዴት ከነ ዘኪዮስ ጋር ከዛች ከመቅደላዊት ማርያም ጋር ማን መሆኗን ቢያውቅ ኖሮ ሲሉት እዚህ ይላችኋል። ማን መሆኗን ቢያውቅ ኖሮ ዝም አይልም ነበረ። ያውቃል፣ እሱ በደንብ ያውቃል። ስለዚህ ለሚያምኑ ሁሉ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ስለዚህ እንዲያው የሆነው ኢየሱስ ክርስቶስ ምን ሆኖ ነው ማለት ነው? ተከፍሎ ነው። እሱ ተከፍሎ ነው። ሂሳቡ እሱ ነው። እሱ ስለተከፈለ እኛ ነፃ እንሆናለን። እሱ ስለከፈለ እኛ ነፃ እንሆናለን ያስረዳል። በመቀጠል እግዚአብሔር እርሱን በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። በቃ ይኸውላችሁ ነው። ይኸው የኃጢአት ይቅርታ የምታገኙበት ይኸው በእርሱ ደም በኩል ነው፣ እሱ በሞተው ሞት በኩል ነው ብሎ አቆመው። ይህን ሲያደርግ ደግሞ እግዚአብሔር ይላል፣ ይህን ያደረገበት ምክንያት ከዚህ በፊት የተደረገውን ኃጢአት እግዚአብሔር ታግሶ መተው በአመፅ አይደለም። አመፅ እግዚአብሔር ኃጢአትን ዝም ብሎ እየተወ አይደለም የተወው። ዳኛ ዝም ካለ አመፅ ነው አይደል? እግዚአብሔር ግን አመፃ እንዳይደለ የሱን ጽድቅ ያሳይ ዘንድ እነሆ ይኸው ሲል ምን አደረገ? ራሱም ጻድቅ እንዲሆን እግዚአብሔር ራሱ ጻድቅነቱ ይረጋገጥ ዘንድ በእርሱ የሚያምነውም ሰው እንዲጸድቅ
ነው እርሱን እዛ ጋር ያቆመው ይለናል። ስለዚህ መስቀሉን ስንመለከት አንድ ጊዜ የፊሎሶፊ ኮርስ ኢንትሮዳክተሪ ፊሎሶፊ ኮርስ ወስድ ነበር ኮሌጅ እና አስተማሪው ዲይስት ነው። አምላክ አለ ብሎ ያምናል፣ ግን የትኛውን አምላክ እንደሆነ አያውቅም። እና ከዛ ምን አለ፣ በጣም እኮ ግራ የሚያጋባ ነገር ነው እኮ አሁን መጽሐፍ ቅዱስ የሚናገረው ነገር እንዴት ብሎ ነው እግዚአብሔር ምህረት የሚያደርገው ደግሞ በአት ዘ ሴም ታይም ደግሞ በህግ በጽድቅ የሚፈርድ እንዴት ይቻላል? ምህረት ማድረግም መርሲም አብሮ መሄድ ነገር አይደለም አለኝ አልኩ። ክላስ ውስጥ ነው ያለው። እኔ ደስ አለኝ። በቃ ሰውየው ተዘጋጅቷል። ለካ ተዘጋጅቷል ስላችሁ ትክክለኛ ነገር ነው። እጅን አንሰው እና ዳትስ ኤግዛክትሊ የሆነው እኮ ነገር እሱ ነው አልኩት። ምንድን ነው አለኝ። መስቀል ላይ የሆነው እኮ እግዚአብሔር በአንድ በኩል ጽድቁን ፍርዱን እየፈረደ ነው፣ በሌላ በኩል ምህረትም እያደረገ ነው። እዛ ጋር እኮ ነው እንጂ ከዛ ውጭማ ልክ ሎጂካል አይደለም፣ አይሄድም፣ አመክንዮአዊ አይደለም አልኩት። እኔ አሁን በጣም ብዙ ጊዜ ስለሆነ ከ30 ዓመት እንደዚህ አልፎታል እና ትዝ አይለኝም ሪያክሽኑ፣ ግን ዝም ያለ ይመስለኛል ሳስታውሰው። ዝም ነው ያለው ዝም ብሎ በቃ እና አልፎት ሄደ። ቀጠለ ግን እንደው ዝም የሚያስብል ነገር ግን አይደለም። እሱ ያውም ፈላስፋ አይደል፣ ፍልስፍና አይደል የሚያስተምረው፣ በልቡ ቀርቶ ሊሆን ይችላል ብዬ አስባለሁ። ስለዚህ እግዚአብሔር ጽድቁን የገለጠው ኃጢአትን ዝም ብሎ አይተውም። ዛሬም ሰዎችን በነፃ ይቅር ሲል ምንም ያልተከፈለበት ነው ማለት አይደለም። በኢየሱስ ክርስቶስ ቤዛነት በኩል እሱ ስለከፈለው ልከፍለው የማልችል ነበረብኝ ዕዳ የሚለው መዝሙር ትዝ ይላችኋል። እሱ ስለከፈለው ነው ይለናል። ከዚህ የተነሳ ቁጥር 28 ላይ ወርዳችሁ ስትመለከቱ ሐዋርያው ጳውሎስ ምን ይላል? ሰው ይላል፣ ይሄ ጀነራል ስቴትመንት ነው። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና ይላል። ስለዚህ ያለ ሕግ ሥራ ነው ሰው የሚጸድቀው። ይሄ ክሊር ካልሆነልን ይሄ ክሊር መሆን አለበት ወገኖቼ። ጽድቅ እንዲሁ ካልተሰጠን በስተቀረ እኛ 99% እንኳን ማሟላት ብንችል አንችልም። እሱንም ዜሮ ነው። እንደዚህ አይነት ክላስ ውስጥ ገብተን አናውቅም። ሁሉ ክላስ በ70 አትሊስት እናልፋለን፣ እንደው በ65ም ይታለፋል። 99 አግኝቶ የማይታለፍበት ክላስ የእግዚአብሔር ጽድቅ ነው። ማንም ልዩነት ደግሞ የለም። እሳቸው እንኳን ምናምን እንዳትሉ፣ እሳቸውም አይኖ ዲፕሎማቲክ ለመሆን እንፈልጋለን። እዚህ ነገር ላይ ክሊር ካልሆነን በስተቀረ አልዳንም። ይሄ ካስቀየማችሁ ያስቀየማችሁ። በዚህ ላይ ክሊር ያልሆነ ሰው አልዳንም። የተቋሙ ዋና ሊቀ ምናምን ሊሆን ይችላል፣ ጌታን አያውቀው። ምክንያቱም የምንቀበለው ነገር ስለሆነ በዚህ ብቻ ነው በእግዚአብሔር ፊት ሰው መቆም የሚችለው። ከዚህ ውጪ ምንም ነገር ይዞ ሊቆም በእግዚአብሔር ፊት ሰው አይቻልም። እና አብርሃምን ምሳሌ ያነሳልናል። እንግዲህ ይሄንን ለማስረገጥ ነው አሁንም ጳውሎስ የሚፈልገው። የአብርሃምን ምሳሌነት እንመልከት። ቁጥር 1 ላይ አብርሃም በስራ ጸድቆ ቢሆን ምዕራፍ 4 ቁጥር 1 ጸድቆ ቢሆን የሚመካበት አለውና እንዴት አይኖረው? እስቲ አስቡ። አብርሃም እኮ ማለት እስቲ አስቡ እስቲ እንዴት አይኖረው? ተነስተህ የዘመዶች ከሀገርህ ውጣ፣ ተነስቶ ወጣ። ይሄን ልጅህን አንድያ ልጅህን ይስሐቅን ሰዋልኝ ሊሰዋ ተራራው ላይ ሞሪያ ተራራ ላይ ወጣ። የሚመካበት ነገር አለው አብርሃም። ግን አንድ ነገር ይላል እዚህ ላይ። ነገር ግን ምን ይላል? በእግዚአብሔር ዘንድ ግን አይደለም። ብዙ ያልገባ ነው እንደዚህ ይሄ ነገር በደንብ የማይገባው ሰው ጉዳዩ በእግዚአብሔር ዘንድ መሆኑን እየዘነጋ ነው።
ራሱን እያነጻጸረ ነው። እንደዛ ፈሪሳዊ ትዝ ይላችኋል። ቤተ መቅደስ ውስጥ ገብቶ እኔ እንኳን እንደዚህ አይደለሁም ሲል ከእውነቱን እኮ ነው። እንደዚህ ሰውዬ አይደለም እንዴ። ይጾማል በሳምንት ስንት ቀን? 2 ቀን። ምጽዋት ይሰጣል። እንደ ቀራጩም አይደለም ማለት ፈሪሳዊ ሲባል እኮ እኛ አሁን በክርስቶስ እንደዚህ ዙም ተደርገው ስለታዩ ነው እንጂ በጣም እኮ አሪፍ ሰዎች ናቸው። ፈሪሳውያን አሪፍ ሰዎች ናቸው። ይሄን ማወቅ አለብን። ጌታ ኢየሱስ ነው አሪፍ የሆነውን ነገር ግልጥልጥ አድርጎ ጉድ የሚሰራው እንጂ እኛ የምናውቃቸውን ካህናት ቀሳውስት እንዳይመስሏችሁ ፈሪሳውያን። እኛ ስናድግ ያየናቸው እነኛን አይነት አይደሉም። እንደ ጳውሎስ አይነት ሰዎች ናቸው። ሕጉን በጥንቃቄ የሚከተሉ። ሴት ስትመጣ እንዴት ነው ምንድነው የሚያደርጉት? ፊታቸውን አዙረው ወደ ግድግዳ ነው የሚያዩት። ማለት ይሄ ያንን እንድናየው ብዬ ነው። ፈሪሳውያን በጣም 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 እግዚአብሔርን የሚፈራ ናቸው በአንድ በኩል። አሁን ችግር የፈጠረው እሱ ነው። ለምን መሰላችሁ? ጌታ ኢየሱስ መጥቶ ይሄንን የሚመኩበትን ተስፋ የሚያደርጉትን ነገራቸውን ቻሌንጅ ስላደረገባቸው እኮ ነው ጌታ ጠላት የሆነባቸው። በቃ አደቡበት። ይሄንን የሰሩትን ለረጅም ዓመታት አለን ብለው የሚመኩበትን ነገር ነው እኮ እያስጣላቸው ያለው ጌታ። አዲሱ የካቶሊክ ጳጳስ ተሹሞ የጸለየው ለማን ነው ታውቃላችሁ? የመጀመሪያ ጸሎቱ ለማርያም ነው። እኔ ላረጋግጥላችሁ ጌታን አያውቅም። ይሄ ሰውዬ አያውቅም፣ ግን ያስፈራል። እንደዚህ 1.3 ቢሊዮን ሕዝብ የሚከተለው ተቋም ውስጥ ተመርጠህ አሁን ይሄንን የሚያስጥል እውነት ስትሰማ በጣም እኮ ከባድ ነገር ነው። ጥልፍልፍ አድርጎ የሚይዝ ነው ክብር፣ የሰው ክብር። ጳውሎስ እኮ ገዳይ ሆኖ ሲያሳድድ በነበረበት ጊዜ እኮ ነው ጌታ የመጣው የተገለጠለት። እንደዛ ባይሆን ኖሮ ጳውሎስም እንደዛ ነበር የሚሆነው። ምክንያቱም ጳውሎስ በጣም ሲሪየስ ነበረ ለሚያምነው፣ ለሃይማኖቱ ቀናተኛ ነበረ። ስለዚህ በእግዚአብሔር ዘንድ አይደለም። አብርሃምም እንኳን አብርሃም መጽሐፍ ምን አለ ይላል። ተመልከቱ ቁጥር 3 መጽሐፍ ምን አለ። አሁን እንዲህ እንዳትሉ ብዙ በእንደዚህ ትልልቅ ተቋም ውስጥ ያሉ ሰዎች ምን ይሏቸዋል? ካቶሊካውያን፣ ኦርቶዶክሳውያን ምን ይላሉ መሰላችሁ? መጽሐፉን አንተ በራስህ መተርጎም አትችልም፣ ቤተ ክርስቲያን ትተርጉምልህ ይሏቸዋል። መጽሐፍ ቅዱስ እንደዛ አያስተምረንም። መጽሐፉ ምን አለ ማለት አለብን። ቤሪያ ሰዎች ማንን ነው ቼክ ሲያደርጉት የነበረው? የሚያወራው ነገር እንደ እግዚአብሔር ነው አይደለም እያሉ ማንን? ጳውሎስን እኮ ነው። ጳውሎስን እንዲየመረመሩ እንዴት ብዬ ነው አሁን አንድን ጳጳስ ወይም አንድን ፓስተር አንድን ቄስ የማልመረምረው? በእግዚአብሔር ቃል የሚናገር እንደ እግዚአብሔር ቃል ይናገር ተብሎ ተጽፏል። በተቋሙ ተሸሽጎ አትንኩኝ አትናገሩኝ የሚል ሰው ታቤዋል። that's why በመጽሐፍ ቅዱስን አታንብቡ እያሉ መጽሐፍ ቅዱስን አትመርምሩ እያሉ ሰውን የሚያስፈራሩት። ግን መጽሐፍ ምን አለ ይለናል። መጽሐፉ ራሱ መጽሐፍ ምን አለ ማለት አለብን። ባይገባን ዛሬ it's okay፣ ግን ጌታን እየጠየቅን እንዲገባኝ አስረዳኝ እያል እሱ ያስተምረናል። መጽሐፍ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። በቃ ይሄን ነው መጽሐፍ ያለው። አብርሃም እንዴት ነው የጸደቀው? በእምነቱ ነው። በእምነቱ ነው። አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ቁጥር 10 ላይ ሄደን ስንመለከት እንዴ ግን ቆይ ይላል። አሁን ጳውሎስ አያችሁ፣ እሱ አይሁዳዊ ስለሆነ ይገባዋል ችግሩ፣ የአይሁዳዊ ችግር። እንዴ አብርሃም እንደው የተቆጠረለት ተገርዞ ሳለ ነው ወይስ ሳይገርዝ በፊት የተቆጠረለት? ምክንያቱም እንደምንም ቃኛ በቃ የተገረዝኩኝ ነኝ ምናምን ብለን እንደሚገባን እንዳይመስለን እኮ ነው። አይደለም። ቁጥር 11 ላይ ግልጽ ያደርጋል። የተገረዘው ግርዘቱ ራሱ
ሳይገረዝ በፊት እግዚአብሔርን በማመኑ ያገኘው ጽድቅ ማተም ነው። ግርዘቱ ማህተም ነው። ሰው በእምነት ይጸድቃል የሚል ማህተም ነው። ይሄ እኮ የሚገርም ነገር ነው። እግዚአብሔር ስለገለጠለት ነው እንጂ ጳውሎስ እሱን ባያሳድዱት ነው የሚደንቀው። ገላትያ ላይ ትዝ ይላችኋል፣ ያሳድዱኛል ይላል። መገረዝን ብሰብክ እስካሁን ድረስ የሚያሳድዱኝ እንደዚህ ነው ይላል። መገረዝ ምንም አይደለም፣ አለመገረዝም ምንም አይደለም እያለ ስለሚያወራ የስጋን ትምክህት በሙሉ እምቢ ስላለ የክርስቶስን መስቀል ብቻ ነበር አንስቶ የሚሰብክ የነበረው። እኛ ክርስቶስን እንሰብካለን፣ እርሱ እንደተሰቀለ እንሰብካለን ስላለ ነበር ሲሰደድ የነበረው። ስለዚህ ከመገረዙ በፊት ጽድቅን ማግኘቱ ምን ያስተምረናል ይላል ጳውሎስ? ሳይገረዙ ለሚያምኑ አባት ያደርገዋል አለ። እኛ በባህል ስላለፍንበት ነው፣ ግን ለአሕዛብም አባት ያደርገዋል ማለት ነው። ሳይገረዙ ለሚያምኑ ደግሞ የተገረዙም ከሆኑ ማለትም አይሁዳውያን ደግሞ ከሆኑ ደግሞ ለነሱም አባት ይሆናል። ግን አንድ ነገር ከሆነ ነው፣ ሳይገረዝ በፊት የነበረውን የአብርሃም እምነት አይነት ካላቸው፣ በመገረዛቸው ሳይሆን እምነታቸው እንደ አብርሃም ከሆነ ከመገረዙ በፊት የነበረው የእምነት አይነት ካላቸው ለነሱም አባት ይሆናል። ስለዚህ አባትነቱ በመገረዝ ወይም ባለመገረዝ ላይ ሳይሆን በማመን ነው ይላል። በማመን ነው። ስለዚህ የሚያምኑ ሁሉ ሰዎች አባት ነው አብርሃም ይላል። ማለት እሱ ቀዳሚ ነው ማለት ነው። እሱ ቀድሞ አምኗል፣ ጽድቅ ሆኖ ተቆጥሮለታል። አሁን የሚያምኑ ሁሉ እግዚአብሔርን የሚያምኑ ሁሉ ልክ እንደ አባታችን እንደ አብርሃም እነሱም ጽድቅ ይቆጠርላቸዋል። ግን ትንሽ ደግሞ ሞር ያበራራል እዚህ ላይ ስንመለከት ቁጥር 13 ላይ ለአብርሃም የተሰጠው ይሄ ዓለም ወራሽ ትሆናለህ ነው አይደል የተባለው? ያ የተስፋ ቃል በእምነት በሚገኝ ጽድቅ ላይ ሳይሆን በሕግ በሚገኝ ጽድቅ ላይ ቢሆን ኖሮ ችግር ውስጥ እንገባ ነበር ይላል። ማለት አብርሃም ዓለምን ወራሽ እንደሚሆን የተሰጠው የተስፋ ቃል በእምነት በመጽደቅ የሚገኝ እንጂ በሕግ በሚገኝ ጽድቅ የሚገኝ አለመሆኑን ነው ጳውሎስ እዚህ ላይ የሚያስረዳው። ምን ማለት ነው? ቅድም ምን ብለናል? መጽደቅ ማለት በእግዚአብሔር ፊት ምን መሆን ነው? ትክክል መሆን ነው። በሕግ የሚገኝ ጽድቅ ማለት በሕጉ ትክክል ሆኖ መገኘት ማለት ነው። ስለዚህ የዓለምን ወራሽ ትሆናለህ የሚለው የተስፋ ቃል በትክክል ሆነ ከተገኘህ ነው። ሕጉን በመፈጸም ቢሆን ኖሮ ከሸፈ። ለምን? ሕጉ ምን ያመጣል? ቁጥር 15 ላይ ተመልከቱት። ሕግ ምን ያመጣል? መቅሰፍትን ያመጣል። ስለዚህ ሕግ ካለ በቃ ቀረ። ስለዚህ ምንድን ነው የሚያስፈልገው? ሕጉ የሌለበት መሆን አለበት ፕሮግራም። ሕጉ ከታሰበ አይሆንም። ሕግ ግን ከሌለ ግን አሁን እስቲ እሺ ነገሩን ንገረኝ እንደገና ፕሮግራሙን ንገረኝ ነው የምትሉት። ሕግ ከሌለ ፕሮግራሙ አሁን ግን የእግዚአብሔር ጽድቅ እንዴት የተገለጠ ይላል ሮሜ ምዕራፍ 3 ቁጥር 21 ያለ ሕግ። ምክንያቱም ሕጉ ቢገባ ውስጡ ከሰርን በቃ። ቅድም እንዳልኳችሁ ስንት በመቶ ነው ዜሮ የሚሆነው? 99% መቅሰፍት ያመጣል። ስለዚህ ሕጉ ሳይታሰብ ነው እግዚአብሔር ተስፋ ቃል የሰጠው ለአብርሃም። እሱ ምንድን ነው? አብርሃም እግዚአብሔርን ሲያምን እግዚአብሔር ጽድቅ አድርጎ ቆጠረለት። ስለዚህ አሁን የተስፋው ቃል ወራሽ ነው። በምን? በእምነት በሚገኝ ጽድቅ። በእምነት በእግዚአብሔር ፊት በቃ ጽድቅን አግኝቷል ይላል። አሁን ወደኛ ሲመጣ ግን የበለጠ ግልጽ ነው እንዴት እንደሚሆን። እሺ ቆይና አብርሃም በእምነት ጸደቁ፣ ግን የሰሩትስ ኃጢአት እግዚአብሔር ዝም ብሎ ያልፈዋል እንዴ? ቅድም እኮ አነበብን። በትዕግስት ዝም ያለው በአመፅ እንዳልሆነ ለማሳየት፣ ጽድቁን ለማሳየት ጌታን ኢየሱስ ክርስቶስን
የኃጢአት ማስተስሪያ በደሙ የሚገኝ የኃጢአት ማስተስሪያ አድርጎ ምን አድርጎታል ይላል? አቆሞታል ይላል። እሱ ሲያቆመው ያ ጌታ ኢየሱስ ክርስቶስ የእኛንም ኃጢአት የሚያነጻ ነው፣ ደግሞ የእነ አብርሃምንም። በክርስቶስ በማመን የሚገኘው ጽድቅ ለእኛም ነው ለእነ አብርሃምም ነው። እግዚአብሔርን ያመኑት ሁሉ ይሄ የእነሱ ጽድቅ ይሆናል። ስለዚህ የተስፋው ቃል ቁጥር 16 ላይ በምን ላይ የተመሰረተ ነው? በእምነት ላይ የተመሰረተ ነው። ይኸውም በጸጋ ለአብርሃም ዘሮች ሁሉ ዋስትና ያለው የተረጋገጠ ይሆንላቸው ዘንድ ነው ይላል። ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆኑ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። አብርሃም እግዚአብሔርን ያመነው ምንም በሌለበት ነው ይለናል። ቁጥር ወደ ታች ወርዳችሁ ቁጥር 18 ላይ ስትመለከቱ ዘርህ እንዲህ ሊሆን ነው እንደተባለ ይላል። ምንድን ነው ያሳየው? ምዕራፍ 15 ዘፍጥረት ላይ ያለ ከዋክብቱን የምድሩን አሸዋ አሳይቶ እንዲህ ሊሆን ነው አለው። ምንም እኮ የለም። አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። አሁን እስቲ እንደው እናንተ ታምናላችሁ? እኔ አሁን 100% ፐርፌክት ነኝ ስታዩኝ? የሆነ ክፍተት ምናምን የለኝም። 100% ነው። አሁን ዳንኤል ምንም ክፍተት የለውም። ደስታ ምንም በቃ 100% ፐርፌክት ነው። አብርሃም ሲያይ ምንም ልጅ የለውም። ቀና ብሎ አየና በቃ ዘርህ እንደዚህ ነው የሚሆነው ሲለው አብርሃም ምን አደረገ? አመነ፣ ጽድቅም ሆኖ ተቆጠረለት። እግዚአብሔርን ያመነው እና ከዛ በኋላ ደግሞ እኮ ከዛ ትዝ ይላችሁ እንደሆነ እንዲህ ካለው በኋላ ቆየ ነገሩ። ቢጠብቅ የለም ወደ 20 ምናምን ዓመት አልፎ ሸምግሎ አሁንም አብርሃም እግዚአብሔር ጊዜውን ጠብቆ መጣ እና ሲነግረው አብርሃም አሁንም ምን አደረገ? አመነ፣ አልተጠራጠረም። የእግዚአብሔርን ተስፋ ቃል አመነ፣ በእምነቱ ጸና። ለዚህ ነው ጽድቅ ሆኖ የተቆጠረለት ይለናል ቁጥር 22 ላይ። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። በእግዚአብሔር ላይ ነው እምነቱ። አብርሃም ግን ለእኛም እንደዚሁ ነው ይላል። ለእኛም እንደዚሁ ነው ጽድቅ የሚቆጠርልን በእምነት ነው። ቁጥር 23 ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳው ኢየሱስ ክርስቶስ ለምንድን ነው አልፎ የተሰጠው? ስለ በደላችን ቤዛ ሆኖ ነው የተሰጠው። እሱ ብቻ ነው፣ ሌላ የለም። አልፎ ተሰጠ ስለ በደላችን። ከሞት ሲነሳ ደግሞ ምን አደረገ? ለምንድን ነው ከሞት የተነሳው? እኛን ስለ ማጽደቅ ነው። እሱ ካጸደቀን ሌላ ቤዛ ያስፈልገናል? በሞቱና በትንሣኤው መዳናችን ተከናውኗል። ስለዚህ ይሄንን ለምናምን ይሄንን የማያምኑ አልዳኑም። ግልጽ ይሁን ለወንድሞቼ እህቶቼ፣ አልዳኑም። ዘመዶቻችን አልዳኑም። እንደው ስለ ጌታ ኢየሱስ ክርስቶስ ጌታችን መድኃኒታችን ምናምን ስላልነው አይደለም። አምነናል ወይ? አምነናል ወይ? አብርሃም አየ፣ አመነ፣ ተቆጠረለት። ቆጣሪው ማን ነው? እግዚአብሔር ነው። አጽዳቂው ማን ነው? እግዚአብሔር ነው። ሰው ቆጥሮልን ይሆናል፣ ግን እሱ አይደለም ቁም ነገሩ። እግዚአብሔር እንዲቆጥርልኝ ነው መፈለግ ያለብኝ። እግዚአብሔር እንዴት ነው የሚቆጥርልን? ካመንን፣ ልክ አብርሃም እንዳመነ እኛም ለምናምን ለእኛም ይቆጠርልን ዘንድ አለው። ስለዚህ በምን በኩል? በክርስቶስ ቤዛነት በኩል በጸጋው። ምዕራፍ 5 ቁጥር 9 ላይ ደግሞ ምን ይላል?
አሁን በደሙ ከጸደቅን ይላል። በደሙ ማለት ነው። በደሙ በቤዛነቱ ምዕራፍ 6 ቁጥር 6 ላይ እንደዚህ ይላል፣ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይልና የሞተስ ከኃጢአቱ ጸድቆ በሞቱ ሞተናል፣ በደሙ ጸድቀናል፣ በሞቱ ጸድቀናል። ምክንያቱም ሞተናል። የሞተን ሰው አትፈልጉትም። የሞተን ሰው አውቶሪቲስ አይፈልጉም ሊያስሩ ሊከሱ። ሞቷላ። ሲያሳድዱት ከርሞ ሞተ እኮ ከተባለ መቅበር ብቻ ነው። በሞቱ በደሙ። ስለዚህ በመጽሐፍ ቅዱስ ቋንቋ መጽደቅ የሚለው ሐሳብ ቅጣት የማይገባው ከፍርድ ነፃ የሆነ ኖት ጊልቲ የተባለ በእግዚአብሔር ችሎት ኖት ጊልቲ የተባለ ነው። ስለዚህ ጌታ ጻድቅ ስለሆነ የሚያጸድቀው በጽድቅ ነው። ጌታ ያጸደቀውን መኮነን የሚችል የለም። ጌታ የኮነነውን ማጽደቅ የሚችል የለም። መዳናችን የኃጢአት ይቅርታ ማግኘት በነፃ ስጦታ በጸጋ ነው። እርሱም በጌታችን በኢየሱስ ክርስቶስ በሆነው ቤዛነት በኩል። ስለዚህ እግዚአብሔር እንዴት ነው ጽድቅን የሚቆጥረው? በእምነት ነው እኛ የምንጸድቀው፣ በስራ አይደለም። ግልጽ መሆን አለበት። በእምነት የጽድቅን ስጦታ እንቀበላለን። በእምነት የጸደቀ ሰው ጸድቋል፣ ተቆጥሮለታል። ስለዚህ ጻድቃን ሆይ ደስ ይበላችሁ፣ መዝሙር 32 መጨረሻ ላይ የነበረው ጥቅስ፣ እልል በሉ። ለምን? ጸድቀናል። እነኚህ ደፋሮች ጸድቀናል ይላሉ ሲሉ ሰምታችሁ አታውቁም? ሰዎች ደፋሮች ነን አማኞች ስለሆነን። አማኝ እኮ ደፋር ስለሚያምን ማለት ነው። እኔ እኮ ገና ልጅ ወልዳለሁ አሕዛብን እወርሳለሁ ሲል አሁን አብርሃምን በ90 ዓመቱ ብታገኙት አሁን ምንድን ነው የምትሉት? ምን አይነት እንደው በ90 ዓመቱ እንዲህ ሲል ብታገኙት፣ ያቺም ሳራ እኛ እኮ እንወልዳለን ምናምን እያለች ብታወራ አሁን እግዚአብሔር ስላለ ነው። እግዚአብሔር ስላለ ነው። ከእግዚአብሔር ስራ የተነሳ ነው። እኛም እንደዛው ይሄንን ነገር በደንብ መረዳታችን ነው በክርስትና ሕይወታችን በኃይል ወደፊት መሄድ እንድንችል የሚረዳል። እንጸልይ። እግዚአብሔር አባታችን ስምን ከፍ ከፍ እናደርጋለን። ስለ ወንጌል በክርስቶስ ስላለው ታላቅ ማዳንህ እናመሰግናለን። እግዚአብሔር አባት ሆይ በዚህ ደስ እየተሰኘን ጌታ ሆይ ዕለት ዕለት በምስጋና በፊት መመላለስ እንዲሆንልን እንጸልያለን። በኢየሱስ ክርስቶስ አሜን። እሺ ጨርሰናል። ወደ ባይብል ስተዲያችን እንሄዳለን።